ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ልዩ ቆንጆ የሆነ ጤናማ ፈጣን የሆነ የገንፎ አዘገጃጀት ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አድርጋለሁ። ቆንጆ ፈጣን ምርጥ የጾም አማራጭ ነው። አብራችሁን ቆዩ። ላይክ በማድረግ ቪዲዮውን ጀምሩልኝ። እንደዚህ በምታዩት ኩባያ 2 ኩባያ አደርግና ውሃ ጥዳለሁ ማለት ነው፣ ለማገንፋት እንዲመቸኝ ማለት ነው። ይኸው እንደምታዩት 2 ኩባያ አድርጌበታለሁ። በመቀጠል እንዲፈላልኝ ከድኜ አቆየዋለሁ ማለት ነው። በዚህ አጋጣሚ አዲስ ሆናችሁ ይህን ቪዲዮ የምትመለከቱኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው እንደዚህ ጨው አድርጌበታለሁ ለጣም ማለት ነው። እንደዚሁ ደግሞ መልሼ ከድነዋለሁ በደንብ ፍልቅልቅ ብሎ እስኪፈላልኝ ድረስ። እንደዚህ የገብስ ዱቄት በስነ ስርዓት የተዘጋጀ የገብስ ዱቄት አለ። እሱ እንደዚህ ግማሽ ነው የማደርገው። በምታዩት መልኩ ግማሽ ካፕ አድርጌያለሁ። እንደዚህ አደርግበታለሁ። በመቀጠል ደግሞ የምጨምረውን ፍርኖ ዱቄት አዘጋጅቻለሁ። እሱንም እንደዚሁ ግማሽ ካፕ አድርጌ አመሳ አድርገዋለሁ። ቆንጆ ጣዕም ነው የሚይዘው። እንደዚህ በምታዩት መልኩ ቆንጆ አድርጌ አመሳ አድርገዋለሁ የፍርኖ ዱቄቱን ማለት ነው። ይኸው እንደምታዩት ቆንጆ ሆኖ እያመስኩት ነው ያለሁት። ለምን ማመሱ ጣዕሙንም ይቀይረዋል። ሁለተኛ ደግሞ የገብስ ዱቄቱ ደግሞ የታመሰ የተዘጋጀ ስለሆነ አንድ አይነት ቆንጆ አበሳሰል ይሆናልና ለዛ ነው እኔ እንደዚህ ያዘጋጀሁትኝ። አሁን በመቀጠል እንደዚህ አጣራዋለሁ ማለት ነው። እንደዚህ አጣራውና አብሬ አቀላቅለዋለሁ ማለት ነው። እንደዚህ በወንፊት እያጣራሁት ነው ያለሁት። ይኸው እንደምታዩት ቆንጆ ሆኖ አጣርቼዋለሁ ማለት ነው። ይኸው እንደምታዩት ምርጥ ቆንጆ ነው የሆነው። አሁን ሙሉ ለሙሉ አቀላቅለዋለሁ ማለት ነው። ይኸው እንደዚህ እንደምታዩት በወንፊት ካጣራሁት በኋላ አቀላቅለዋለሁ። ቆንጆ የሆነ ቴክስቸር ነው የሚሰጠው፣ ጣዕሙም ልዩ ነው። በመቀጠል እዚህ ጋር እንደዚህ ካቀላቀልኩት በኋላ የምጨምር የፈላው ያዘጋጀሁት ውሃ ላይ ደግሞ ጨምረን በደንብ በሚገባ እናገነፈዋለን። እዚህ ጋር እኔ የምጨምረው ሌላ ግብአት አለ። ካዘጋጀሁት በኋላ የቡላ ዱቄት አዘጋጅቼ እሱንም የምጨምርበትና በሚገባ ቆንጆ የሆነ አበስለዋለሁ ማለት ነው። ይኸው እንደምታዩት ውሃው ፍልቅልቅ ብሎልኛል በምፈልገው መልኩ። አሁን ውሃውን እቀንስለታለሁ። እንደዚህ እንደምታዩት ሙሉ ለሙሉ ባለው እንትን ላይ ውሃ ላይ አልጨምረውም። ያዘጋጀሁትን ዱቄት እንደዚህ እንደምታዩት በኩባያ ግማሽ የሚሆን እንደዚህ ከቀነስኩኝ በኋላ እጨምረዋለሁ። ለምን ጠብ እያደረኩኝ ለማገንፋት እንዲመቸኝ ብዬ ነው። ይኸው እንደዚህ ለማብሰልም ይረዳል። እንደዚህ ለብቻ ብዙ ጊዜ ውሃ መጣድም ይቻላል። ለብቻ ግን እኔ እንደዚህ ሳደርግ ብዙ ጊዜ ይቀለኛልና ውሃው እንደዚህ ቀንሼለታለሁ። በመቀጠል እንደዚህ ዱቄቱን ያዘጋጀሁትን ጨምሬ በሚገባ ቶሎ እንዳይጓጉልብኝ እንደዚህ እንደምታዩት በደንብ ቆንጆ አድርጌ አገነፋዋለሁ ማለት ነው። ይኸው እንደምታዩት ቆንጆ ሆኖ እያገነፋሁት ነው ያለሁት። እንደዚህ በደንብ መላግ ይፈልጋል። ያው ገንፎ በባህሪው እንደዚህ አድርጌ በሚገባ እንደዚህ እየላኩት ነው ያለሁት። በጣም ቆንጆ ነው የሆነው እንደምታዩት። እኔ ይሄንን በጾም ሰዓት ነው ያዘጋጀሁት። እናንተ ጾም ካልሆነ ደግሞ እንደዚህ እያገነፋችሁ በመሃል ቅቤ ጣል እያደረጋችሁ ማድረግ ትችላላችሁ። ቀደም ብዬ የቀነስኩት ውሃ አለ አይደለ? እሱን እንደዚህ ጠብ እያደረግኩ መሃሉን ክፍት እያደረግኩኝ እንደዚህ እየከፈትኩ በሚገባ ቆንጆ አድርጌ እስኪበስልልኝ ድረስ አገነፋዋለሁ ማለት ነው። ይኸው እንደምታዩት ቆንጆ ሆኖ እንደዚህ ከሆነልኝ በኋላ የተወሰነ ትንሽዬ ዘይት አደርግበትና ደግሞ መልሼ እልገዋለሁ ማለት ነው። ይህንን ስቴፕ ሶስት ጊዜ ነው እንደዚህ ይህን ስቴፕ የተጠቀምኩት። እናንተም በደንብ ብትልጉት ቆንጆ ጣዕም ነው የሚሰጠውና እንደዚህ ብታደርጉት መልካም ነው። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ አዲስ ሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሁልጊዜ የምትደግፉኝ የምታበረታቱኝ ደግሞ እግዚአብሔር ያክብርልኝ እላለሁ። ይኸው እንደዚህ እንደምታዩት ቆንጆ ሆኖ እየላኩት ነው ያለው፣ እየተጠቀለለ ነው ያለው በሚገባ። አሁን በመቀጠል እንደዛው ውሃውንም ያዘጋጀሁትን ቀደም ብዬ ያስቀመጥኩትን ውሃውንም እንደዚህ ጠብ አደርግበትና መልሼ እከድነዋለሁ ማለት ነው። በተደጋጋሚ ይሄንን ስቴፕ እናደርገዋለን ማለት ነው። በደንብ ቆንጆ ሆኖ እስኪ በስልልኝ ድረስ እንደዚህ ያደርጋለሁ ማለት ነው። ይኸው እንደምታዩት ቆንጆ ሆኖ ፍልቅልቅ እያለልኝ ነው ያለው። እንደምታዩት ቆንጆ
እየሆነ ነው ያለው። አሁን በመቀጠል ያዘጋጀሁት ቡላ አለ። እኔ ቀደም ብዬ እንደነገርኳችሁ ቡላው በውሃ ውስጥ ተደርጎ ፍሪጅ ውስጥ ያስቀመጥኩት ነው እንጂ አድርቄ የተጠቀምኩት አይደለም። ይኸው እንደዚህ እንደምታዩት ቡላውን 2 የሾርባ ማንኪያ የሚሆን እንደዚህ ካፑ ላይ ካደረኩኝ በኋላ ቀዝቃዛ ውሃን የማደርግበት ሙቅ ውሃ እዚህ ጋር እንዳታደርጉ አድራችሁን። እንደዚህ ቀዝቃዛ ውሃ ጨምሬ በደንብ በጠብጠዋለሁ። እንደምታዩት ቆንጆ ሆኖ ነው የተበጠበጠልኝ። አሁን ይኸው እንደምታዩት ውሃ አለውና በደንብ ይንተክተክ። ከዛ እንደዚህ ነካ ነካ ካደረኩት በኋላ ተክተክ እንዲልልኝ ተወሰነ መልሼ እከድነዋለሁ ማለት ነው። ይኸው እንደምታዩት አሁን አሪፍ ሆኖልኛል። አሁን እንደዚህ አሸዋለሁ። እንደዚህ በሚገባ ካገነፋሁት በኋላ ያዘጋጀሁትን የቡላ ውህድ እንጨምርበታለን ማለት ነው። ይኸው እንደዚህ ላግ አድርጌዋለሁ። እንደምታዩት በጣም ቆንጆ ነው የሆነው። አሁን እዚህ ጋር ሁል ጊዜ እንደምላችሁ እንደ ፍላጎታችሁ ብታደርጉት መልካም ነው። ይህ ለኔ ይበቃኛል የምለውን ያህል ነው። ለቤተሰቦቼ ይበቃኛል ያልኩትን ያዘጋጀሁትን ይኸው እንደዚህ እጨምርበትና ደግሞ ያዘጋጀሁትን የቡላ ውህድ እንደዚህ ቶሎ ቶሎ መላግ እንዳትረሱ። በደንብ ነው ቶሎ ቶሎ መላግ ያለበት። ለምን ይጠቀለልና ለብቻው ይጓጉልብናል። ያው ቡላ በባህሪው ለብቻው የሚጠቀለል ነውና እንደዚህ ከሌሎቹ ካዘጋጀኋቸው ቀደም ብዬ ካበሰልኩት ጋር አንድ ላይ እንዲሆንልኝ ቶሎ ቶሎ እንደምታዩት ቆንጆ አድርጌ እያገነፋው ነው ያለሁት። ኦሬዲ ሌሎቹ ስለበሰሉ ይሄንን የተወሰነ ደቂቃ ያህል አብሬ ነው ማሸው። እንደምታዩት በጣም ቆንጆ ምርጥ ነው የሆነው። እንደዚህ እየተጠቀለለልኝ ነው ያለው ህይወት እንደምታዩት። አሁን ያው ጾም ስለሆነ ቂቤ አልጠቀምም ብያችኋለሁ። ቂቤ ስለማልጠቀም ደግሞ ዘይት እናደርግበታለን ማለት ነው። ይሄው እንደዚህ ትንሽ አሁንም በድጋሚ የተወሰነ የምግብ ዘይት ነው የተጠቀምኩት። ማንኛውንም የምግብ ዘይት መጠቀም ትችላላችሁ። ይሄው እንደዚህ የወይራ ዘይት ቢሆን ደግሞ እጅግ በጣም ተመራጭ ነው። እሱን ብትጠቀሙ ትችላላችሁ። ይሄው እንደዚህ እንደምታዩት ቆንጆ ሆኖ ላግ አድርጌዋለሁ። አሁን በጣም ቆንጆ ነው የሆነው። ኦሬዲ አሁን ይበቃዋል ማለት ነው። ይሄንን ወደ ጎን አደርገዋለሁ እቃ ላይ አድርጌ ማለት ነው። ይሄው እንደዚህ ዘይት ደግሞ ትንሽ እናነጥርና እንጠቀማለን። እንደዚህ የቂቤ ማንጠሪያ ኮሰረትና እንዲሁም ደግሞ ኮረሪማ አድርጌ በደንብ ቆንጆ አድርጌ እሳቱን ቀነስ አድርጌ አነጥረዋለሁ ማለት ነው። ዘይቱን እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። እዚህ ጋር በሶቢላም መጨመር ትችላላችሁ። እኔ በሁለት ግብአት ብቻ ነው ያነጠርኩትኝ። እንደዚህ ያው ቅቤ ነው የሚለው እንደዚህ። አሁን በመቀጠል ያዘጋጀሁት እቃ ላይ ደግሞ እንደዚህ አጠለዋለሁ ማለት ነው። ይኸው እንደዚህ ቆንጆ ሆኖ ቴስቱ ጣዕሙ በጣም ቆንጆ ነው የሚሆነው። ያው ቅቤ ነው የሚለው እንደዚህ ብታደርጉት ያው ዝም ብለን ዘይቱን አድርገን ከምንመገብ ደግሞ እንደዚህ ብታደርጉት ተመራጭ ነው ብዬ ሪኮመንድ አደርጋችኋለሁ። አሁን እንደዚህ ከፈት ካደረኩኝ በኋላ በርበሬውን እጨምርበታለሁ። ያው እንደምታዩት ያው ጾም ቢሆን እንደዚህ አድርገን መመገብ እንችላለን ማለት ነው። ይሄንን ለሰንበት ቁርስ ነው ያዘጋጀሁትኝ። እንደዚህ አድርጋችሁ የቅዳሜ ቁርስ ነው ማለቴ። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ብትመገቡት መልካም ነው። ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። እጅግ በጣም ፈጣን ጤናማ የሆነ የገንፎ አዘገጃጀት ነው። እንደወደዳችሁት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደግሞ እግዚአብሔር ሰላም ያገናኘኝ እላለሁ። ቻው ቻው። ወዳችኋለሁ። መልካም ጊዜ